አንቺ ላይ ደግሞ እንዴት እንደሚያምር አመሰግናለሁ። እሺ ወንድሜ ለምዶ መጥቲ ምን አገባ አንቺ ወራያ ይዘሽ መጣሻትን ቶሎ ይዘሽ ትሪውጭ ለዛው ባይውጭ አይ ከእንግዲህ ማጥቷ ሚስቴ ሆናለች። የታባ የተፈራረምከው ነው ሚስቴ የምትላት ትንሽ አታፍርም? የእውነት ብትወዳትማ ለክብሯ ትጠነቀቅላት ነበር። በሆግና በማዕረጉ ተወስዳት ነበር። እና እኔም ቢብዬ ነው ሽማግሌ ልኬ ነበርኩ። ተረሳ እንዴ? ገንዘብ ከፍለ የላካቸው ሽማግሌዎች አይተናል፣ ሰምተናል። ማንና ምን እንደሆነ ከራስ አያውቁ። ኧረ ወንድሜ ዝም በይ። ምላስሽን ነው የምቆርጠው። እኔ እና አንቺ ቤት እንነጋገራለን። አሁን ገጥ ብለሽ ውጪ። አይሆንም ብያለሁ። በሰላም ተወጫለሽ አትወጪ? እያወቅሽ ሰይጣኔን አታንጪው። ሰማይ ዝቅ ቢል ምድር ከፍ ቢል ሳልይዝሽ አልወጣም። እሱን ታውቂያለሽ። ቆይ ማን ነኝ ብለህ ነው የምታስብ? መሲ ወንድምሽን እረፍ ካላልሽው አስቀይመዋለሁ። አንተ ማስቀየም ነው አይደል? ትሰማለህ? እኔ ደግሞ እገልሃለሁ። ገባህ? መሲ ቶሎ በይ ውጪ። መሲ ውጪ። እሺ መሲ እንዳትወጪ። አይ በቃ ስማኝ ሰው ለእኔ እህቶቼ ማለት በምንም የማልተካቸው አደራዎቼ ናቸው። እዚህ እንደቀላል ዝቅ ብሎ መገኘታቸውን አይተህ እንደፈለግህ አንጠልጥለህ የምትወስዳቸው ላስቲክ አይደሉም። ገባህ? እገልሃለሁ። አልደግምም። ድጋሚ እንደዚህ ብታረግ እገልሃለሁ፣ እጨርስሃለሁ። ተግባባን? እሱን እናያለን። አሁን አንተ ብትወስዳትም ነገ ራሷ ተመልሳ ትመጣለች። ጸብ ነው እንደ የፈለግከው ሰውዬ፣ እንዳትዋረድ። እሺ እናያለን። እህትህን አስራ የምታስቀምጣት ከሆነ እናያለን። በአንተ አልፈርድም። ልክ ነህ። የምታስደፍረኝን ገዛኸት ናት። የትኛው ክብረ ነው ማለት? ውርደታ በእጄ ሰበብ ለመሆን ነው አይደል? እህቴ ባትሆኝ ኖሮ አንቺ ነበር ሚስቴ የምትሆኝ። ለነገሩ እኔ ላልመጠንሽ ይችላል። አሉ የምርን እንደዚህ ምትል ማለቴ ሰክረ ይሁን ነገሩ ወይ ደግሞ ረስተክ አይደለም? እስካሁን የነገርኩሽ ነገር በሙሉ እውነት ነው። ደግሞ ለምን ትገረሚያለሽ? ማለቴ እህቴ ባትሆኝ ሚስቴ ሆኜ ነበር ነገር አዶኒ አሁን ላይ ኤልሹን ደህና አድርጎ በእጁ እያስገባት ነው ማለት ነው። ይሄንን ነገር ደግሞ የሚያደርገው እሷ ሄለንን አግኝታ እንደመጣች ስለተረዳ ነው። እናም ደግሞ ሄለን ጋር ትወስደኛለች፣ ሄለን ምን እያደረገች እንደሆነ በእሷ በኩል እደርስበታለሁ የሚለውን ነገር አስቦ ነው እዚህ ጋር እንዴት አድርጌ እቺ ልጅ ልጠቀምባት በሚለው በእሷ በደካማ ጎኗ እሷ እንደምታፈቅረው ስለሚያውቅ እህቴ ባትሆኝ ኖሮ አንቺ ነበር ሚስቴ የማደርግሽ እያለ እንደዚህ እሷን የሚያስደስታትን ነገር እየነገራት እሷ ሰው ሲያሞግሳት ሰው እሷን ሲያንቆለጳጵሳት በጣም ስለምትወድ እሱ ደግሞ እንደዚህ አድርጎ አሁን ላይ ደህና አድርጎ በእጁ እየገባች ነው ማለት ነው። ወደ ክፍሉ የሮጠችም ምናልባት እሷም እንደምታፈቅረውና እሱን እንደምትወደው ልትነግረውም ሊሆን ይችላል ማለት ነው። ያው ከዚህም በኋላ ምናልባት ፍቅሯን ተቀብሎ አብሮ እንደ ጥንዶች እንደ ፍቅረኛሞች ሆኖ ከዛም በኋላ ሄለን ምን እንደምታደርግና የት እንዳለች እናም ደግሞ እሷ ሄለን ጋር እንደምትሄድ ካወቀ ቀስ ብሎ ከኋላም እሷን ተከትሎ ሄለንን ሊያገኛት ይችላል ማለት ነው። አሁን ላይ ብቸኛው የአዶኒ አላማ ሄለንን ለህግ ማቅረብ ስለሆነ ማለት ነው። እሷ እዛ ጋር የምታደርጋቸው ነገሮች ስላለ እናም ባለፈው ራሱ እሱን መታው እሱ እንዲደነዝዝና ነገሮችን እንዲረሳ የሆነ መድኃኒት ሰጥታው ነበርና ለዛ ሁሉ ነገር እሷን መበቀል ይፈልጋል ማለት ነው። ግን ደግሞ አዶኒ አሁንም ድረስ ሄለን አባቱን እንደገደለች ምንም የሚያውቀው ነገር የለም ማለት ነው። ምናልባት ደግሞ አባቱን ሄለን ተኩሳ እንደገደለችና ቴዲም ያንን ነገር ቆሞ እያየ እንደሆነ ይሄንን መረጃ ቢያገኝና ይሄንን ነገር ቢያቅ ምን ሊያደርግ እንደሚችል መገመት አያዳግትም ማለት ነው። ሄለንን እንደዚህ ቀስ እያለ ከኋላ እየተከተለ እሷ ላይ ማስረጃ ማሰባሰብ የሚለው ነገር ለዚህ ጉዳይ ራሱ ትዕግስት አይኖረውም ማለት ነው። ምናልባትም ባለፈው ከጆ የተቀበለው የሆነ ሽጉጥ አለና በዛ ሽጉጥ ሄለንን ካልገደልኳት ማለቱ አይቀርም ማለት ነው። ሄለንን ብቻ ሳይሆን ቴዲ ራሱ እንዴት እስከዛሬ ይሄን ደበከኝ? አንተ እሷ አባቴን ስትገል ቆመህ እያየህ ነበርና ያ ማለት አንተም ከሷ ጋር ገዳይ ነህ በሚለው ምናልባት ቴዲንም ሊያሳድደው ይችላል ማለት ነው። ሌላው ነገር ደግሞ ስለ ቴዲ ማንሳታችን ካልቀረ ቴዲ ዛሬ መሲ ላይ የተጫወተው ጫወታ በጣም የሚያሳዝን ነው ማለት ነው። ግን ደግሞ አይንዬ ስላላከችው ብቻ ሄዶ መኩ መሲን ከቴዲ ቤት ወስዷታል ማለት ነው። መሲ ግን አሁን ላይ ቆም ብላ ነገሮችን ብታይና እዛ ጋር ቤተሰቦቿ
ቤተሰቦቿ እናት ወንድሟ የሚሏትን ነገር ብታዳመጥ ይሻላል ማለት ነው። በተለይ እዛ ጋር ቤቲ ከእጇ ላይ አውልቃ ሶፋው ጋር ያስቀመጠችውን ብራስሌት እሱ ደግሞ ላንቺ ነው የገዛውልሽ ብሎ በዛ ልክ መሲን መሸወዱ ምን ያህል መሲ ላይ እንደሚጫወትና ከዚህም በኋላ ምን ያህል ህይወቷን ከባድ እንደሚያደርግባት ነው የሚያሳየው ማለት ነው። ያ ማለት ቴዲ ጭንቅላቱ በተንኮል እየተሞላና በቅጽበት ነገሮችን መሲን ወደሚሸውድበት ሁኔታ እንደሚቀይር ነው ዛሬ እየተረዳ ነው ማለት ነው። እዛ ጋር እሷ ብራስሌቱን አይታ ይሄ ብራስሌት የማን ነው ብላ ወዲያውኑ ከሶፋ ስር እንዳወጣች ነው እሱ ደግሞ ላንቺን የገዛውልሽ አንቺን ሰርፕራይዝ ላረግሽ ነበር እዚህ ጋር የደበኩት ብሎ መሲን ሸውዷታል ማለት ነው። መሲ ደግሞ እሱን ስለምታፈቅረውና ስለምትወደው ከሱ ጋር መኖር ስለምትፈልግ ነው በዚህ ልክ እሱ የሚላትን ነገር እያመነችው ያለችው ማለት ነው። ግን ደግሞ ነገሮችን በጽሞና ብትከታተል ለኔ ቢገዛልኝ ኖሮ እኔን ሰርፕራይዝ ለማድረግ ቢፈልግ ኖሮ ምን ይሁን ብሎ ነው እዚህ ሶፋ ስር የሚደብቀው የሚለውን ነገር ራሱ ማጤን ትችል ነበር። እናም ደግሞ ባለፈው ራሱ የሱ ቤት ውስጥ የተገኘውን የሴት ጡት ማሳዣ የሚለው ነገር ስለዛ ነገር ራሱ አልጠየቀችውም። አሁን ላይ መሲ ነገሮችን እንዴት ዝም ብላ እያለፈች እንደሆነ በጣም ግራ የሚገባ ነገር ነው ማለት ነው። በእርግጥ ቴዲን ለማግባት ለምን በዚህ ልክ እንደተነሳሳች ራሱ ባለፈው ስታወራ ነበር። እኔ ከዚህ ቤት መውጣት እፈልጋለሁ፣ እድሜ ልኬን እዚህ ቤት ውስጥ የቤት ሰራተኛ ሆኜ መቆየት አልፈልግም የሚለው ነበር የመጀመሪያ ምክንያቷ። ግን ደግሞ መኩ ባለፈው በዚህ ወር መጨረሻ ከዚህ ቤት እንወጣለን፣ እስከ መቼ ነው የሰው ቤት የምንቆየው የሚለው ነገር ተናግሯልና ያ ማለት መኩና ቤተሰቦቹ ከዛ ወጡ ማለት መሲም ትወጣለች። ያኔ ደግሞ የራሳቸው ቤት ውስጥ ስለሚኖሩ ያኔ የቤት ሰራተኛ አትሆንም ማለት ነው። ያኔ ከቴዲ ጋር ፍቅሯን እየቀጠለች ቴዲ ምን አይነት ሰው እንደሆነና እሷን የምሯን ነው የሚያፈቅራት እሷን ለትዳር ነው የሚፈልጋት የሚለውን ነገር ራሱ ቀስ ብላ ማጤን ትችል ነበር ማለት ነው። ግን ደግሞ አሁን ላይ እናቷ የምትላትም እዛ ጋር መኩ ወንድሟ የሚላትንም ነገር እየሰማች አይደለም። እሷ የሚታያት የቴዲ ፍቅር ብቻ ነው፣ ከቴዲ ጋር መኖር ብቻ ነው ማለት ነው። ግን ደግሞ ይሄ ነገር በኋላ ላይ እሷን ትልቅ ዋጋ እንደሚያስከፍላት ግልጽ ነው ማለት ነው። ግን ደግሞ ቴዲ እዛ ጋር አንድ ሲናገር የነበረው ነገር ነበረ በመሲ እርግጠኛ ሆኖ መሲ ከሱ እጅ እንደማትወጣ አውቆ ማለት ነው። መኩን እዛ ጋር እኔ ምንም አልልህም እሷ ነገውኑ ሮጣ ትመጣለች ብሎ በዛ ልክ መሲ ከሱ እጅ እንደማትወጣና አሁን ላይ ይሄ ነገር እስከሚረጋጋና መኩ አሁን ላይ እሷን ወደ ቤት ይዟት ቢሄድ ራሱ ነገ ደግሞ ተመልሳ ሮጣ እንደምትመጣ እዛ ጋር ለመኩ በንቀት እየነገረው ነበር ማለት ነው። እናም ደግሞ ለመኩ ያለውን ንቀት ራሱ እየነገረው ነበር። ባለፈውም ለሽምግልና እቤት የመጣ ጊዜ መኩ አንዳንድ ጥያቄዎችን ሲጠይቀው ልጅቷን ከደህና ቤቷ ወስደሃት የሚለውን ቃል መኩ ሲናገር ቴዲ በውስጡ ሲናገር የነበረውን ነገር ማስታወስ ይቻላል ማለት ነው። ከየትኛው ቤት ነው እናንተ ራሱ እኮ የሰው ቤት ተጠልላችሁ ነው ያላችሁት፣ ይሄ የእናንተ ቤት መሰላችሁ እንዴ እያለ በውስጡ ለመኩ ያለውን ንቀት እያሳየ ነው። ዛሬም ያንን ነገር ነው የደገመው። የትኛውን ክብር ነው ምንስ ክብር ነው ያለ ብሎ እዛ ጋር ለመኩ ሲናገር ነበር ማለት ነው። ይሄ ነገር ደግሞ መኩን አናዶታል። አንተ ምንም አላጠፋም፣ እኔን ያስናቀችኝ የገዛ እህቴ ናት የሚለውን ነገር ነበር እዛ ጋር ሲናገር የነበረው ማለት ነው። ይሄ ደግሞ እውነት ነው። ቴዲ አሁን ላይ መኩን እየናቀ ያለው መሲ እዛ ጋር በምትሆነው አኳሆን ነው። መሲ በዚህ ልክ ለቴዲ ተንሰፍስፋ እዚህ ጋር ምንም አይነት ተጨባጭ ነገር ሳይኖር እሱ ያላትን ነገር በፍርድ ቤት እንጋባለን የሚለው ነገር ራሱ ምንም አይነት ህጋዊ ጋብቻ ሳይኖራቸው ሮጣ ከሱ ጋር መኖሯ ለቤተሰቦቿ ንቀት እንዲኖረው ነው ያደረገው ቴዲ ማለት ነው። ግን ደግሞ ከዚህም በኋላ እናቷ የምትላትን ነገር ቆም ብላ ብታዳምጥና ነገሮችን ሁሉ ብታጤን ይሻላታል ማለት ነው። እናም ደግሞ ሌላው ነገር ዛሬ ቤቲ ሰክራ ቤቱ በመጣችበት ጊዜ ያ ቴዲ እዛ ክፍል ውስጥ አግቶ የነበረው ሰው የሆነ ድምፅ አሰምቶ ነበር። አፉን ቢታሰር የሆነ ሰው እዛ ውስጥ እንዳለ ግልጽ ነው ማለት ነው። ምናልባት ሊሆን ይችላል ብለን ከዚህ በፊት የገመት ነው ወይ ቶሚ ሊሆን ይችላል ወይ ደግሞ የቤሉል አጎት ናሆም ሊሆን ይችላል ማለት ነው። ግን ያ ሰው ማን እንደሆነ አልታወቀም። እስካሁን ቴዲም ያን ሰው ማን እንደሆነ አላሳየንም ወይ ደግሞ አልተናገረም ማለት ነው። ግን ቤቲ እዛ ጋር የሆነ ድምፅ ሰምታለች። የሰው ድምፅ የሰማው መስሎኛል የሚለውን ቃል ተናግራ ነበር። ግን ደግሞ ሰክራ ስለነበረ ራሷንም ያን ያክል ስለማታቅ ያ ሰው ማን እንደሆነ ድምፁ ከውጪ ነው ወይስ ከውስጥ ነው የሚለውን ነገር ልታጣራ አልቻለችም ማለት ነው። ግን ደግሞ ቤቲ ከምትሆን ኖሮ መሲ ብትሆን እዚህ ውስጥ ያለው ሰው ማን ነው፣ ከዚህ ውስጥ የሆነ ድምፅ ሰምቻለሁ የሚለውን ነገር ምናልባትም ልትመራመር ትችላለች። ለምን ከተባለ ቴዲ ከዚህ በፊት በተደጋጋሚ መሲ ለመጀመሪያ ጊዜ እዛ ቤት የመጣችበት ሰዓት ይሄንን ክፍል በጭራሽ አትክፈቺ ብሎ በተደጋጋሚ ሲነግራት ነበርና እዚህ ውስጥ የሆነ ሰው አለ፣ ለዛ
ለዛ ነበር እንደ ይሄንን ክፍል እንዳትከፍቺ ስትለኝ የነበረው የሚለው ነገርም ልትናገር ትችላለች ማለት ነው። ግን ደግሞ መሲ ብትሆን እዛ ጋር ቴዲ ሊያስብ የሚችለውን ነገር መገመት አይቻልም ማለት ነው። ያው ቴዲ እሷን ስለማይወዳት ስለማያፈቅራት እሷ ቴዲ እዛ ጋር የሚያደርገውን ነገር የሆነ ሰው አግቶ እንደሆነ ከደረሰችበት መቼም እዛ ጋር የሆነ ነገር ብሎ ሊያሳምናት አይችልም። እዚህ ውስጥ ያለው ሰው ለዚህ ጉዳይ ነው ያስቀመጥኩት ብሎ በምንም ነገር ሊሸውዳት ስለማይችል ምናልባትም እሷ ላይ ጉዳት ሊያደርስ ይችላል ወይ ደግሞ እሷንም ከዚህ ከወጣች ይሄንን ነገር ትናገራለች በሚል እዛው ክፍል ውስጥ አስገብቶ ሊያግታትም ይችላል ማለት ነው። ከዛም በኋላ የት እንደደረሰች አላውቅም አላየዋትም የሚለውን ነገር ሸምጠጥ አድርጎ ሊክድም ይችላል ማለት ነው። ሌላው ነገር ደግሞ የቤሉልና የኑኑ ነገር ነው። ቤሉል ዛሬ መታጠቢያ ክፍል ውስጥ አሁን አክስቱ ነኝ ብላ ከመጣችው ከሊዛ ጋር ሲያደርግ የነበረውን ነገር አይታለች። በእርግጥ ቤሉል ያንን ነገር ፈልጎ ሳይሆን ሊዛ እሱን ስለምታፈቅረው እሱን ስትስመው እናም ደግሞ እዚህ ጋር ኑኑ በሩን ስትከፍት ያንን ነገር አይታለችና ቤሉልን ፈልጎ ይሄንን ነገር የሚያደርግ መስሏታል ማለት ነው። ግን ደግሞ ቤሉል ወዲያውኑ ኑኑ አኩርፋ እንደወጣች ሲረዳ እየሮጠ ሳሎን መጥቶ ነበር ይሄንን ነገር ያሳመናት ማለት ነው። ልጅቷ አክስቴ ናት፣ ግን ደግሞ ሌላ ሰው መስያት ነው የሳመችኝ እንደሰከረችና ራሷን እንደማታቅ አታይም እንዲህ ብሎ በዚህ ነገር እሱም ኑኑን አሳምኗታል ማለት ነው። ግን ደግሞ እዛ ጋር አክስቱ እንዳልሆነች ያውቃል። ለምን ደግሞ አሁን አክስቴ ነች ብሎ እዛ ቤት እንዳመጣ የሆነ ምክንያት እንዳለው በውስጡ ሲያወራ ነበር። ይሄንን ነገር ደግሞ ሌላ ጊዜ አስረዳሻለሁ የሚለውን ነገር ለኑኑ በውስጡ እያወራ ነበር ማለት ነው። ያ ማለት የሆነ ጊዜ ኑኑ ይሄ ነገር ላይ ትደርሳለች። እቺ ሊዛ የምትባለው ልጅ አክስቴ እንዳልሆነች ታውቃለች የሚለውን ነገር ስለገመተ ነው ማለት ነው። ይሄንን ነገር ሌላ ጊዜ አሳውቅሻለሁ እያላት ማለት ነው። ግን ደግሞ ለምንስ ነው እዛ ጋር ሊዛ እሱን ስትስመው ቶሎ ብሎ እየሮጠ መጥቶ ኑኑን ይሄንን ነገር ያስረዳው የሚለውን ነገር ስናይ እሱም አሁን ላይ ኑኑን ይፈልጋል። ወደፊት ደግሞ ከኑኑ ጋር መሆን የሚለውን ነገር በጣም አጥብቆ ስለሚፈልግ ነው ይሄንን ነገር እሷን ማስረዳት የፈለገው ማለት ነው። ኑኑም እዛ ጋር አምናዋለች። እሱ አይዋሸኝም አክስቱ ነች የምትሆነው የሚለውን ነገር አምናለችና ምናልባት ደግሞ ወደፊት ይሄንን ነገር ካወቀች አክስቱ እንዳልሆነችና እቺ ሊዛ የተባለችው ልጅ ቤሉልን ፈልጋ እዛ ቤት እንደመጣች ከተረዳች ምን እንደምትል መገመት አይቻልም ማለት ነው።